ሰላም ሰላም ተማሪዎች እንደምን አላችሁ? እንደምን ሰነበታችሁ? ይህ ኤክሰለንስ ቲዩተር ሴንተር ነው። ዛሬ ይዤላችሁ የቀረብኩት የስምንተኛ ክፍል ዩኒት 3 ይሆናል ማለት ነው። የምንነጋገርበት ቶፒክ ሊኒየር ኢኩዌዥንስ ኤንድ ኢኒኳሊቲስ የሚል ይሆናል ማለት ነው። እንደተለመደው ለቻናሌ አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉት። እንዲሁም ከወደዳችሁ ደግሞ ላይክ አድርጉ። ሼር ብታደርጉት ደግሞ ለሌሎች ጓደኞቻችሁ ይደርሳል ማለት ነው። ኮሜንት አስተያየት ሲኖራችሁ ደግሞ በኮሜንት አስተያየት መስጫ ሳጥኑ ላይ አስተያየታችሁን አስቀምጡልኝ። ወደ ዛሬው ቶፒካችን እናልፋለን። የዛሬው ቶፒካችን ቀድሜ እንዳስተዋወቅኳችሁ ዩኒት 3 ሊኒየር ኢኩዌዥንስ ኤንድ ኢኒኳሊቲስ የሚል ይሆናል ማለት ነው። ስለዚህ በዛሬ ቶፒካችን ውስጥ የምናያቸው እንደ ለርኒንግ አውትካም የምናያቸው ምን ናቸው የሚለውን እናያለን ማለት ነው። ስለዚህ በዚህ ትምህርታችን ውስጥ ግራፍ ሊኒየር ኢኩዌዥንስ ኦፍ ዘ ታይፕ y is equal to mx plus c ይሆናል ማለት ነው። ስለዚህ y is equal to mx plus c አይነት ኢኩዌዥኖችን ግራፋቸውን እንሰራለን ማለት ነው። ሌላው ሶልቭ ሊኒየር ኢኒኳሊቲዎችን ሶልቭ እናደርጋለን። የኤክስ ቫልዩን እና የዋይ ቫልዩን ካልኩሌት እናደርጋለን ማለት ነው። ሶልቭ አፕሊኬሽንስ ኦፍ ሊኒየር ኢኒኳሊቲስ ይላል ማለት ነው። ሌላው ደግሞ አፕሊኬሽኖቹን ደግሞ በሊኒየር ኢኒኳሊቲ ጋር ተያይዞ ያሉ ሪል ወርልድ ፕሮብሌሞችን ሶልቭ እናደርጋለን ማለት ነው። እስከ መጨረሻው ድረስ ተከታተሉኝ። 3.1 ሪቪዥንስ ኦፍ ካርቴዥያን ኮኦርዲኔት ሲስተም ማለት ነው። ዋት ኢዝ ካርቴዥያን ነው መጀመሪያው። ካርቴዥያን እንደምናውቀው ከአሁን በፊት ኤኒ ፔር ኦርደር ምን ይባላል? ካርቴዥያን እየተባለ ሊጠራ ይችላል ማለት ነው። ወይም ኤክስ እና ዋይ ይሄ በሁለት ዳይሜንሽን ላይ የሚጠቀስ የኦርደር ፔሮች ስብስብ ካርቴዥያን እየተባለ ይጠራል ማለት ነው። ለምሳሌ እንደዚህ አድርገን የሆነ 1 2 1 3 1 4 ከዛ 2 3 2 4 እያለ የሚሄድ ከዛ የሆነ 3 ቢሆን ማለት ነው። እንደዚህ አይነት ስብስብ ያለበት በሙሉ ምን ይባላል? ይሄ ካርቴዥያን ፕሮዳክት እየተባለ ይጠራል ማለት ነው። ካርቴዥያን ፕሮዳክት እየተባለ ይጠራል ማለት ነው። ወይም የሁለት ሪሌሽኖች ክሮስ ፕሮዳክት ይባላል። ለምሳሌ ኤ ኢዝ ኢኳል ቱ 1 2 3 ቢሆንና ቢ ኢዝ ኢኳል ቱ ኤ ቢ ሲ ቢሆን ካርቴዥያን ፕሮዳክቱ ምን ይሆናል? ኤ ታይምስ ቢ ኢዝ ኢኳል ቱ የሁለት ሪሌሽኖች ምን ይሆናል? ክሮስ ፕሮዳክት ይሆናል ማለት ነው። 1 ዊዝ ኤ ይሆናል። 1 ዊዝ ቢ 1 ዊዝ ሲ ይሆናል። እንደገና 2 ዊዝ ኤ ኦኬ ሌትስ ክሊር ላድርገው። ይሄ በደንብ እንዲታያችሁ በደንብ ክሊር አድርጌ ልጻፍላችሁ ማለት ነው። ስለዚህ ካርቴዥያን ፕሮዳክት ማለት ለምሳሌ ኤ ኢዝ ኢኳል ቱ 1 2 3 ቢሆንና ቢ ኢዝ ኢኳል ቱ ኤ ቢ ሲ ቢሆን ካርቴዥያን ፕሮዳክቱ ምን ይሆናል? የሪሌሽኖቹ ክሮስ ፕሮዳክት ይሆናል ማለት ነው። ክሮስ ፕሮዳክት ይሆናል ማለት ነው። 1 ኤ ኦኬ 1 ቢ 1 ሲ ይሆናል። ኦኬ 2 ኤ 2 ቢ 2 ሲ ይሆናል። እንደገና 3 ኤ 3 ቢ እና 3
ሲ ይሆናል ማለት ነው። እንደዚህ አድርገን ካርቴዥያን ፕሮዳክቱን እንትን ማለት እንችላለን ማለት ነው። ኦርደር ፔር ማለት ነው ኢች ኤለመንት የሁለት ሪሌሽኖች ኦርደር ፔር ባለው ኤክስ እና ዋይ ተብሎ የሚገለጽ ኤኒ ኤክስፕሬሽን ኢን ዘ ፎርም ኦፍ ኤክስ ዋይ ኤክስ ኮማ ዋይ ተብሎ የሚገለጸው ደግሞ ማን ይባላል? ኦርደር ፔር ይባላል ማለት ነው። ኳድራንት የሚባለው ደግሞ ኢን ኤክስ ዋይ ፕሌን ኤክስ ዋይ ፕሌን አለ። ስለዚህ ዋይ አክሲስ አለ፣ ኤክስ አክሲስ አለ። ስለዚህ በሁለቱ ቋሚ መስመሮች መካከል ያለው ቦታ ምን ይባላል? ኳድራንት ይባላል ማለት ነው። ስለዚህ ፖዘቲቭ ፖዘቲቭ፣ ኔጌቲቭ ፖዘቲቭ አለ፣ ኔጌቲቭ ኔጌቲቭ እና ፖዘቲቭ ኔጌቲቭ አለ ማለት ነው። እነዚህ አራት ኳድራንቶች አሉ ማለት ነው። እዚህ ጋር ኖት ላይ እንደምናየው ኢን ኳድራንት ዋን ኦል ፖይንትስ አር ፖዘቲቭ ማለት ኤክስ ፖዘቲቭ ነው፣ ዋይም ፖዘቲቭ ነው። ኢን ዘ ሰከንድ ኳድራንት ኦል ፖይንትስ አር ኔጌቲቭ ኦል ፖይንትስ አር ኔጌቲቭ ኤንድ ፖዘቲቭ ማለት ነው። ስለዚህ ሁሉም ፖይንቶች የኤክስ ቫሊዩ ኔጌቲቭ ነው፣ የዋይ ቫሊዩ ደግሞ ፖዘቲቭ ይሆናል ማለት ነው። ኢን ኳድራንት ስሪ የኤክስም የዋይም ሁሉም ኔጌቲቭ ይሆናሉ። ኳድራንት ፎር ደግሞ የኤክስ ቫሊዩ ፖዘቲቭ ነው፣ የዋይ ቫሊዩ ደግሞ ኔጌቲቭ ነው ማለት ነው። ኔጌቲቭ ነው። ኦኬ ሉክ ኤክሰርሳይዝ 3.1 ዲተርማይን ዘ ኳድራንት ኢን ዊች ኤክስ ዋይ ኢዝ ሎኬትድ ሶ ዘ ኮንዲሽን ኢዝ ዳሽ ሳቲስፋይድ ይላል ማለት ነው። ኦኬ ኳድራንቶችን እንትን በሉ ነው። ኤክስ ግሬተር ዛን 0 ኤንድ ዋይ ሌስ ዛን 0 ማለት ፖዘቲቭ። ለምሳሌ ሶሉሽን አንደኛ ኤ ማለት ምን ማለት ነው? ኦኬ ኤ which means ፖዘቲቭ ኤንድ ኔጌቲቭ ማለት ነው። ስለዚህ ኤክስ ቫሊዩ ፖዘቲቭ ዋይ ኔጌቲቭ የሚሆንበት ይሄ ኳድራንት ፎር ነው ማለት ነው። ኳድራንት ፎር ነው። እሺ ቢ ኤክስ ኢዝ ኢኳል ቱ ኔጌቲቭ 4 ኤንድ ዋይ ግሬተር ዛን 0 ቢ ደግሞ እሺ ኔጌቲቭ ኤንድ ፖዘቲቭ ማለት ነው። ይሄ ደግሞ የት ነው? ኳድራንት ቱ ነው። ኳድራንት ቱ ነው ማለት ነው። ኳድራንት ቱ ነው። ሲ ደግሞ ኦኬ ዋይ ሌስ ዛን ማይነስ 5 ማለት ነው። ስለዚህ ዋይ ምንድን ነው? ኔጌቲቭ ነው ማለት ነው። ዋይ ኔጌቲቭ የሆነበት ኳድራንት ቱ ኤንድ ስሪ አይ ሚን ስሪ ኤንድ ፎር ማለት ነው። ኳድራንት ስሪ ኤንድ ኳድራንት ፎር ላይ ነው ማለት ነው። ሁለቱም ጋር ዋይ ኔጌቲቭ ነው የሚሆነው። እሺ ዲ ደግሞ ኤክስ ሌስ ዛን ኔጌቲቭ ነው። ኔጌቲቭ ዋይ ደግሞ ግሬተር ዛን 0 ዋይት ሚንስ ዋይ ኢዝ ሌስ ዛን 0 ማለት ነው። ስለዚህ ኔጌቲቭ ኔጌቲቭ ኦኬ ስለዚህ ስሪ ነው ማለት ነው። እሺ ኢ ደግሞ ኤክስ ግሬተር ዛን 2 ኤንድ ዋይ ኢዝ ኢኳል ቱ 3 ነው። እሺ ፖዘቲቭ ፖዘቲቭ ነው። ይሄም ደግሞ ዋን ነው ማለት ነው። ኤፍ ደግሞ ኤክስ ግሬተር ዛን 0 የሚሆንበት ኤክስ ግሬተር ዛን 0 ኳድራንት ዋን እና ኦኬ ኤክስ ግሬተር ዛን 0 ኤክስ ግሬተር ዛን 0 ወይም ፖዘቲቭ የሚሆንበት ዋን እና ፎር ላይ ነው ማለት ነው። ዋን ኤንድ ፎር ላይ ነው ማለት ነው። ስለዚህ እንዲህ እያደረግን መስራት እንችላለን ማለት ነው። እሺ ሁለተኛው ፋይንድ ዘ ኮኦርዲኔትስ ኦፍ ዘ ፖይንት ዘ ፖይንት ኢዝ ሎኬትድ 5 ዩኒት ኦኬ ሎክ ኦኬ ኦኬ
ኦኬ ስለዚህ ዘ ኮኦርዲኔት ዘ ፖይንት ኢዝ ሎኬትድ 5 ዩኒት ቱ ሌፍት ይላል ማለት ነው። ስለዚህ ወደ ቀኝ ስንት ነው? 5 ዩኒት እዚህ ጋር ተነስተን 1 2 3 4 5 ወደ ግራ 5 ዩኒት ማለት ኔጌቲቭ 5 ማለት ነው። ኔጌቲቭ 5 ማለት ነው። ዘን ቱ ዘ ሌፍት ኦፍ ዘ ዋይ አክሲስ ኤንድ 2 ዩኒት አበብ ከዛ ደግሞ ወደ ላይ ደግሞ 2 ዩኒት ማለት ነው። ስለዚህ 2 ዩኒት ማለት ይሄኛውን 2 ማለት ነው። ስለዚህ ይሄ ፖይንት አለ። ይሄ ፖይንት ስንት ነው? -5 ከዛ 2 ነው ማለት ነው። -5 2 ነው ማለት ነው። ኦኬ ኮኦርዲኔትስ ኦፍ ዘ ፖይንት ማለት ነው። ይሄኛው እንደዚህ ይሆናል። ያው ኳድራንት 2 ላይ ነው ያለው ማለት ነው። ቢ ደግሞ ዘ ፖይንት ኢዝ ሎኬትድ ኦን ኤክስ አክሲስ ኤንድ 10 ዩኒት ይላል ቱ ዘ ሌፍት። ስለዚህ ወደ ግራ ደግሞ 10 ዩኒት ማለት ነው። ስለዚህ እንዲህ አድርገን ከዛ 5 ወደ ግራ ደግሞ 10 ዩኒት ነው የሚለን 10 ዩኒት ወደ ኋላ እንመለሳለን ማለት ነው። እሺ 1 አለ ከዛ 2 አለ ከዛ 3 አለ ከዛ 4 አለ ከዛ 5 አለ ከዛ እዚህ ጋር 6 አለ 7 አለ 8 አለ 9 እዚህ ጋር ወደ ግራ ነው 10 ዩኒት ማለት ይሄ ነው ማለት ነው። ስለዚህ እዚህ ጋር ኔጌቲቭ 10 ይሆናል ማለት ነው። ኔጌቲቭ 10 ይሆናል። እሺ ኔጌቲቭ 10ን ካገኘን ስለዚህ ዋይ ቱ ዘ ሌፍት ኦፍ ዘ ዋይ አክሲስ ነው የሚለው። ስለዚህ እዚህ ጋር እናስቀምጠዋለን ማለት ነው። ይሄኛው ስንት ነው ማለት ነው? ኔጌቲቭ 10 0 ይሆናል ማለት ነው። ኔጌቲቭ 10 0 ላይ ይቀመጣል ማለት ነው። እንዲህ አድርገን ማስቀመጥ እንችላለን ማለት ነው። በጣም አሪፍ። ኔክስት ሴክሽን 3.2 ግራፍስ ኦፍ ሊኒየር ኢኩዌዥን ነው የሚለው። የሊኒየር ኢኩዌዥኖችን ግራፍ እናያለን ከዚህ ቀጥለን ማለት ነው። ኢን ቨርቲካል ላይን ኦል ፖይንትስ ሃቭ ዘ ሴም ኤክስ ኮኦርዲኔት ዘ ኢኩዌዥንስ ኦፍ ዘ ቨርቲካል ላይን ስሩ ዘ ፖይንት ፒ ኤቢ ኢዝ ኤክስ ኢኳል ቱ ኤ this line is parallel to the y-axis and perpendicular to x-axis ማለት ነው። ኦኬ ምንድነው የሚለው? ለምሳሌ ምን ይላል? የሆነ ኤ ኤክስ ኢኳል ቱ እዚህ ጋር 5 ነው ብንል ኤክስ ኢኳል ቱ 5 ነው ብንል ኢን ቨርቲካል ላይን ኦል ፖይንትስ ሃቭ ዘ ሴም ኤክስ ኮኦርዲኔት ማለት ነው። ተመሳሳይ ኤክስ ኮኦርዲኔት ነው የሚኖራቸው ማለት ነው። እንደዚህ እንኳን ብናደርግ ሎክ አሁን ይሄ ኤክስ ኢኳል ቱ 5 የሚል ይሄኛው ግራፍ ነው ማለት ነው። ስለዚህ ምንድነው ፐርፐንዲኩላር ቱ ኤክስ አክሲስ ነው። ይሄኛው ለኤክስ አክሲስ ፐርፐንዲኩላር ይሆናል። ይሄኛው ዋይ አክሲስ ነው። ይሄኛው ኤክስ አክሲስ ነው ማለት ነው። እንደገና ኤክስ ኢኳል ቱ 5 ኤክስ ኢኳል ቱ 5 ይሄ ላይን ነው። ዚስ ላይን ኢዝ ፓራላል ቱ ዋይ አክሲስ ለዋይ አክሲስ ምንድነው ፓራላል ነው ማለት ነው። እንደገና ለኤክስ አክሲስ ደግሞ ፐርፐንዲኩላር ነው ማለት ነው። ሁሉም ፖይንቶች ተመሳሳይ ኤክስ አክሲስ አላቸው ማለት ነው። እዚህ ጋር ያሉት እያንዳንዳቸው እዚህ ጋር ያሉት ፖይንቶች የኤክስ አክሲሳቸው ተመሳሳይ ይሆናል ማለት ነው። የሚለያየው ግን የዋይ አክሲስ ይሆናል ማለት ነው። ኦኬ the second one in horizontal line all points have the same y coordinate but x coordinate can be taken any value ማለት ነው። ስለዚህ the equations of horizontal lines through the point P of AB is y is equal to B. This line is parallel to x axis and perpendicular to y axis ይላል ማለት ነው። ስለዚህ ለማየት ምን እንትን ብንል
እንደዚህ ብንል ይሄኛው ምን ይሆናል ማለት ነው? ለምሳሌ ይህች ፖይንት የተቋረጠችበት ፖይንት ዋይ ኢዝ ኢኳል ቱ 6 ቢሆን ስለዚህ ዋይ ኢዝ ኢኳል ቱ 6 የዋይ ቫልዩ አት ኤኒ ፖይንት እዚህ ላይ እኩል ነው ማለት ነው። እኩል ይሆናል ማለት ነው። የኤክስ ቫልዩ ግን ማንኛውንም ኤክስ ቫልዩ ቴክ ማድረግ እንችላለን። ለማን ነው? ለዋይ ፓራራል ነው። እንደገና ደግሞ ለዋይ ፐርፐንዲኩላር ነው። ለኤክስ አክሲስ ደግሞ ፓራራል ይሆናል ማለት ነው። እንዲህ ያደረግን ኤክስ ኢኳል ቱ ዋይ የሚለው አይ ሚን ኤክስ ኢኳል ቱ ሳም ነምበር ኤ ወይም ዋይ ኢኳል ቱ ሳም ነምበር ቢ የሚሉትን ላይኖች እንደዚህ ያደረግን መሳል እንችላለን ማለት ነው። ኤግዛምፕል ድሮ ዘ ግራፍስ ኦፍ ዘ ፎሎዊንግ ላይንስ እነዚህ ላይኖችን ድሮ አድርጉ ነው የሚለን። ኦኬ እሺ ኦኬ ሌትስ ሴሌክት ኤክስ ኢዝ ኢኳል ቱ እዚህ ጋር ዋን ነው ብንል ይኸኛው ቱ ነው ብንል ይኸኛው ስሪ ነው ብንል እዚህ ጋር ኤክስ ኢዝ ኢኳል ቱ ስሪ ላይን ሳሉ ነው የሚለን። እዛ ምን እናደርጋለን? ፒክ እናደርግና እዚህ ጋር ላይን እንስላለን ማለት ነው። እንስላለን ይኸኛው ሊሆን ይችላል ማለት ነው። እንደገና ደግሞ ዋይን ደግሞ ዋይ ኢዝ ኢኳል ቱ 3 እዚህ ጋር ለምሳሌ ዋይ ኢዝ ኢኳል ቱ 1 ዋይ ኢዝ ኢኳል ቱ 2 እና ዋይ ኢዝ ኢኳል ቱ 3 ቢሆን አሁንም እዚህ ጋር በዚህ ላይ የሚያልፍ እንደዚህ የሚያልፍ ላይን እንስላለን ማለት ነው። ስለዚህ ይሄ ደግሞ ማን ይሆናል? ዋይ ኢዝ ኢኳል ቱ 3 ይሆናል ማለት ነው። ስለዚህ እቺ ሁለቱ ክሮስ የሚያደርጉበት ቦታ ምን ትሆናለች? 3 ትሆናለች ማለት ነው። 3 ትሆናለች። ሊያደርገን መሳል እንችላለን። ግራፍስ ኦፍ አን ኢኩዌዥን ኦፍ ዘ ፎርም ዋይ ኢዝ ኢኳል ቱ ኤምኤክስ እስካሁን እንትን ያልነው ዋይ ኢዝ ኢኳል ቱ ኤ ወይም ኤክስ ኢዝ ኢኳል ቱ ኤ የሆኑ ቁጥሮችን ማለት ነው። ኤ ኢዝ አን ኤለመንት ኦፍ ኤኒ ኢንቲጀር የሆነውን ማለት ነው። አሁን ደግሞ ዋይ ኢዝ ኢኳል ቱ ኤምኤክስ የሆነ ራሽናል ናምበር ታይምስ ኤክስ የሆነ ሊኒየር ኢኩዌዥን እሱን እንዴት ነው ግራፍ ማድረግ የምንችለው የሚለው እናያለን ማለት ነው። ሜተድስ ኦፍ ግራፊንግ ሊኒየር ኢኩዌዥን ናቸው። ስለዚህ ግራፊንግ የምናደርግባቸው የተለያዩ ሜተዶች አሉ። ከነዛ ውስጥ አንደኛው ፖይንቲንግ ሜተድ የሚባል አለ ማለት ነው። ስለዚህ ሊኒየር ኢኩዌዥኖችን ግራፍ ለማድረግ የምንጠቀምበት አንደኛው ሜተድ ወይም ለምሳሌ የምንጠቀምበት ፖይንቲንግ ሜተድ እየተባለ ይጠራል ማለት ነው። ስለዚህ ቱ ስኬጅ ፖይንቲንግ ሜተድ ግራፍስ ኦፍ ኢኩዌዥንስ ፎሎ ዘ ፎሎዊንግ ስቴፕስ ይላል ማለት ነው። እነዚህን 5 ስቴፖችን በመከተል ሊኒየር ኢኩዌዥኖችን መስራት እንችላለን ማለት ነው። የመጀመሪያው ስቴፕ ቹዝ ዘ ሰም ቫልዩስ ኦፍ ኤክስ። ስለዚህ የተወሰኑ ኤክስ ቫልዩዎችን ቹዝ እናደርጋለን ማለት ነው። ፑት ዘ ቫልዩስ ኦፍ ኤክስ ኢንቱ ኢኩዌዥን ቱ ጌት ዘ ቫልዩስ ኦፍ ዋይ ማለት ነው። ከዛ የቫልዩስ ኦፍ ኤክስ ከኢኩዌዥኑ እየተካን የዋይን ቫልዩ እናገኛለን። ራይት ዞስ ፔርስ ኦፍ ዘ ቫልዩ ኢን ቴብል። ስለዚህ ይሄንን ፔራቸውን ያገኘነውን ፔር በቴብል ፎርማት እንጽፈዋለን። ፕሎት ዘ ፖይንት ኦን ኢች ካርቴዥያን ፕሌን ኤንድ ጆይን ዘም። ስለዚህ እያንዳንዳቸውን ፖይንቶች ደግሞ ምን ላይ ኤክስ ዋይ ፕሌን ላይ እናስቀምጥና መጨረሻ ላይ እነሱን በማገናኘት ግራፉን መሳል እንችላለን ማለት ነው። ከዛ በኋላ ምን ማድረግ ነው? ያንን ያገኘነውን ግራፍ ምን ብለን ሌብል እናደርገዋለን? ዋይ ኢዝ ኢኳል ቱ ኤምኤክስ ብለን ሌብል እናደርገዋለን ማለት ነው። እሺ ኤግዛምፕል ኦኬ እሺ ለምሳሌ ዋይ ኢዝ ኢኳል ቱ 3ኤክስ ይላል ማለት ነው። ዋይ ኢዝ ኢኳል ቱ 3ኤክስ ይላል ማለት ነው። ለምሳሌ ኦኬ
እንደዚህ ብናደርግ ለምሳሌ እሺ 1 2 3 4 5 6 7 8 ይሄኛው ለምሳሌ ይሄኛው ኤክስ ብንል ይሄኛው ዋይ ነው ብንል ስለዚህ የመጀመሪያው ቹዝ ሰም ቫልዩ ነው የተወሰኑ ቫልዩዎችን እንትላለን ለምሳሌ -2 -1 0 1 2 3 ብለን እንትን ማድረግ እንችላለን። ከዛ -2 እዚህ ውስጥ እናስገባዋለን። ከዛ y is equal to -2 times 3 -6 ይሆናል ማለት ነው። -3 ይሆናል 0 3 6 9 እያለ ይሄዳል ማለት ነው። ይሄኛውን ቴብሉን ክሬት ካደረግን በኋላ እያንዳንዱን ምንድን ማድረግ ነው ማገናኘት ነው የሚሆነው ማለት ነው። ስለዚህ እዚህ ጋር እሺ ከዛ በኋላ ምን እናደርጋለን? ለምሳሌ -2 ኦኬ እሺ እንዲህ እናደርግና -1 -2 -3 ሲሆን 1 2 3 ይሆናል 4 ይሆናል ማለት ነው። እሺ ስለዚህ ይሄ እንደዚህ ከሆነ ከዛ -2 እዚህ ጋር አለች -6 ይሆናል ማለት ነው። እዚህ ጋር -2 ይሆናል ኦኬ -4 ይሆናል -6 ይሆናል ማለት ነው። እሺ ከዛ -2 ሲሆን ስንት ይሆናል? -6 ይሆናል ማለት -2 -6 ይሆናል ማለት ነው። እሺ -1 ሲሆን ደግሞ -3 ይሆናል ማለት ነው። እዚህ ጋር እቺ ደግሞ -3 ይሆናል። እሺ 0 0 ላይ ይሆናል። እሺ ከዛ 1 3 ላይ ይሆናል ማለት ነው። 2 ነው 4 ነው ይሄኛው 6 ነው ይሄኛው 8 ነው። ስለዚህ 1 ላይ እዚህ ጋር 3 ይሆናል 2 ላይ ደግሞ 6 ይሆናል። እሺ ከዛ 10 ላይ ደግሞ 9 ይሆናል ማለት ነው። ስለዚህ በአጠቃላይ እነዚህን ላይኖች በማገናኘት ግራፉን መስራት እንችላለን ማለት ነው። የመጨረሻ እንዲህ አድርገን ግራፉን እነዚህ ላይኖችን በማገናኘት እንሰራለን ማለት ነው። ስለዚህ መጨረሻ ላይ ደግሞ ሌብል እናደርገዋለን ምን ብለን y is equal to 3x ብለን ሌብል እናደርግና ልክ በዚህ ስቴፕ ሌሎችንም መስራት የምንችል ይሆናል ማለት ነው። በሚቀጥለው ጊዜ ደግሞ የተለያዩ ኤክሰርሳይሶችን የምናይ ይሆናል። እስከዚህ ድረስ ስላዳመጣችሁኝ እጅግ አድርጌ አመሰግናለሁኝ። ባይ ባይ። ሰላም ሁኑ። ሰላም እደሩ።